ያስጠልኝ የተከበራችሁ አድማጮቻችን የዕለቱን ትኩስና አንገብጋቢ የኢኮኖሚ መረጃ ይዘን ቀርበናል። የዶላር ዋጋ ማሻቀቡን ቀጥሏል። የኢትዮጵያ ብሔራዊ ባንክ ትላንት ባካሄደው ልዩ የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር አማካይ የማሸነፊያ ዋጋ 159 ብር ከ98 ሳንቲም መድረሱን ይፋ አድርጓል። ይህ ጨረታ በአገሪቱ ውስጥ ያለው የዶላር ፍላጎት ምን ያክል ሰማይ እንደነካ ያሳየበትም ሆኗል። ምክንያቱም ባንኩ ካቀረበው የገንዘብ መጠን አንጻር ከእጥፍ በላይ ፍላጎት ቀርቦበታል። ለመሆኑ በጨረታው ላይ ምን ተከሰተ? ዝርዝሩን አብረን እንየው። በብሔራዊ ባንክ ለገበያ የቀረበው 500 ሚሊዮን ዶላር ነበር። ነገር ግን በአገሪቱ ያሉ የንግድ ባንኮች ዶላር ያቀረቡት 1.6 ቢሊዮን ዶላር ሆኖ ተመዝግቧል። ይህ ማለት ደግሞ ፍላጎቱ ብሔራዊ ባንክ ካቀረበው አቅርቦት በእጥፍ ጨምሯል ማለት ነው። በዚህ ጨረታ ላይ 30 የንግድ ባንኮች ተሳትፈው የነበረ ቢሆንም ማሸነፍ የቻሉት ግን 14ቱ ባንኮች ብቻ ናቸው። የዕለቱን የምንዛሬ ተመን ቁጥሮች ደግሞ በጥቂቱ እንመልከታቸው። በአማካይ የ1 ዶላር ዋጋ 159 ብር ከ98 ሳንቲም ሆኖ አልፏል። በጨረታ የተመዘገበው ከፍተኛ የማሸነፊያ ዋጋ ደግሞ 160 ብር ከ90 ሳንቲም ደርሷል። ዝቅተኛው ደግሞ 157 ብር ከ30 ሳንቲም ሆኖ ተመዝግቧል። ይህ የትናንቱ የጨረታ ውጤት ምን ያሳያል? ከሁለት ወራት በፊት ብሔራዊ ባንክ ተመሳሳይ ጨረታ ባካሄደበት ወቅትም የ1 ዶላር አማካይ ዋጋ 157 ብር ከ46 ሳንቲም ነበር። የትናንቱ ውጤት እንደሚያሳየው የዶላር ዋጋ መጠነኛ ጭማሪ ማሳየቱን ብቻ ሳይሆን በባንኮቹና በነጋዴው ዘንድ ያለው የዶላር ጥማት አሁንም በከፍተኛ ደረጃ መቀጠሉን በግልጽ አመልካች ሆኗል። የተከበራችሁ አድማጮቻችን ይህ የዶላር ዋጋ መጨመርና ከፍተኛ የፍላጎት አለመመጣጠን በገበያው ላይ ምን አይነት ተጽዕኖ ሊያሳድር የሚችል ይመስላችኋል? ሐሳባችሁን በኮሜንት አጋሩ። የዕለቱን መረጃ ያገኙት ከብሔራዊ ባንክ ይፋዊ መግለጫ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። መረጃው ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ቀጣይ መረጃዎች እንዲደርሳችሁ ይህንን ገጽ ፎሎ አድርጉ። መልካም ምሽት። ትኩስና ሰበር መረጃን እንሁኝ። በቲክቶክ ይፋዊ የደህንነት ሪፖርት መሰረት በ2025 እንደ አውሮፓውያኑ አቆጣጠር ከኢትዮጵያ የሚለቀቁ ቪዲዮዎች ወይም ደግሞ ይዘቶች የመቆጣጠርና የማገድ እርምጃ ከየትኛውም ጊዜ በላይ ጨምሮና ከፍ ብሎ ቆይቷል። የቪዲዮቹ መነሳትን ዝርዝር ልንገራችሁ። ቲክቶክ የማህበረሰቡ መመሪያዎችን ጥሷል ያላቸውን 2,104,710 ያማት ከ2 ሚሊዮን በላይ ቪዲዮዎችን ከኢትዮጵያ አንስቶ ዲሌት አድርጓል። ከነዚህ ቪዲዮዎች ውስጥ 95.8 የሚሆኑት በ24 ሰዓት ውስጥ የተነሱ ሲሆን 99.4 የሚሆኑት ደግሞ ተጠቃሚዎቹ ሳይጠቀሙ በራሱ በቲክቶክ አውቶማቲክ ኤአይ ስርዓት የተለዩ ነበሩ። ከተነሱት ውስጥም ተጠቃሚዎቹ አፒል አድርጎ ወይንም ቅሬታ አቅርቦ ስተቱ ታርሞ የተመለሱት 22932 ቪዲዮዎች ብቻ ናቸው። ይህ መረጃ የተገኘው ቀጥታ ከቲክቶክ ይፋዊ ቲክቶክ ኮሚኒቲ ጋይድላይን ኢንፎርስመንት ሪፖርት እና መረጃውን በሰፊው ከገመገመው የኢትዮጵያ ቢዝነስ ሪቪው ደረማጮች የምር ከ2 ሚሊዮን በላይ ቪዲዮዎች ከኢትዮጵያ የታገሉት በትክክል ኮንተንቱ ታይቶ ተገምግሞ ነው ወይ ቲክቶክ ይሄንን ያቀደው? አፒል ሲደረግስ ለእናንተ ትክክለኛ ምላሽ ይሰጣል? እስኪ እናንተ አጋሩ። ይህን መረጃ እንዴት አያችሁት? ቤቱ ፎሎ ይደረግ። አመሰግናለሁ።